ሃሌሉያ እንደምን አደራችሁ። አሜን። ጌታ ይባረክ። ክብር ለኢየሱስ ይሁን። በዚህ ማለዳ የመጣችሁ ወንድሞች እህቶች ሁላችሁ በጌታ በኢየሱስ ክርስቶስ ስም ለሁላችሁም ሰላም ይሁን። ሃሌሉያ። የእግዚአብሔርን ቃል እናያለን። መንፈስ ቅዱስ ትናንትና የሰጠኝ እግዚአብሔር ቃል ነው። ከሰማይ የመጣ ብርሃን በሚል ጌታ ኢየሱስ ክርስቶስን ዛሬ እናያለን በቃሉ ውስጥ። ክብር ለእግዚአብሔር ይሁን። ሃሌሉያ። ከሰማይ የመጣ ብርሃን። ውድ አባት ሆይ ዛሬም ለሰው ልጆች ሁሉ እውነተኛ ብርሃን የሆነውን ልጅህን ኢየሱስን እንድታከብረው፣ እንድትገልጠው፣ ከፍ ከፍ እንድታደርገው በጌታ በኢየሱስ ስም እንጠይቀሃለን። ውድ አባት በዚህ ማለዳ ደግሞ በመሃላችን ሆነ አብረህን ስላለ ረዳታችን ስለሆንክ ኃይላችን ስለሆንክ እናከብረሃለን። የቃልህን ደጆች በመንፈስ በኩል ክፈትልን። አሜን። ከሰማይ የመጣ ብርሃን። የዮሐንስ ወንጌል ምዕራፍ 3 የዮሐንስ ወንጌል ምዕራፍ 3 ከቁጥር 12 ጀምሮ እያየን እግዚአብሔርን ቃል እንመለከታለን። ስለ ምድራዊ ነገር በነገርኋችሁ ጊዜ ካላመናችሁ ስለ ሰማያዊ ነገር ብነግራችሁ እንዴት ታምናላችሁ? ከሰማይ ከወረደው በቀር ወደ ሰማይ የወጣ ማንም የለም፣ እርሱም በሰማይ የሚኖረው የሰው ልጅ ነው። ሙሴም በምድረ በዳ እባብን እንደሰቀለ እንዲሁ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ የሰው ልጅ ሊሰቀል ይገባዋል። በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዶአልና። ዓለም በልጁ እንዲድን ነው እንጂ በዓለም እንዲፈርድ እግዚአብሔር ወደ ዓለም አላከውምና። በእርሱ በሚያምን አይፈረድበትም። በማያምን ግን በአንዱ በእግዚአብሔር ልጅ ስም ስላላመነ አሁን ተፈርዶበታል። ብርሃንም ወደ ዓለም ስለመጣ ሰዎችም ሥራቸው ክፉ ነበርና ከብርሃን ይልቅ ጨለማን ስለወደዱ ፍርዱ ይህ ነው። ክፉ የሚያደርግ ሁሉ ብርሃንን ይጠላልና ሥራውም እንዳይገለጥ ወደ ብርሃን አይመጣም። እውነትን የሚያደርግ ግን ሥራው በእግዚአብሔር ተደርጎ እንደሆነ ይገለጥ ዘንድ ወደ ብርሃን ይመጣል። ቁጥር 30 ላይ እንሄድና መጥምቁ ዮሐንስ እዚህ ጋር ሲናገር ነው። እርሱ ሊልቅ እኔ ግን ላንስ ያስፈልጋል። ከላይ የሚመጣው ከሁሉ በላይ ነው። ከምድር የሚሆነው የምድር ነው፣ የምድሩንም ይናገራል። ከሰማይ የሚመጣው ከሁሉ በላይ ነው። ያየውንና የሰማውንም ይህን ይመሰክራል። ምስክሩንም የሚቀበለው የለም። ምስክሩን የተቀበለ እግዚአብሔር እውነተኛ እንደሆነ አተመ ይላል። ክብር ለእግዚአብሔር ይሁን። ዛሬ ጌታችንን ኢየሱስን የእግዚአብሔርን ልጅ የእግዚአብሔርን ቃል ከሰማይ የመጣ ብርሃን መሆኑን በደንብ እናሰላስላለን። እርሱ አብሮን ስላለ ከኛ ጋር ስለሆነ ማለት ነው። ይህንን ክፍል በዋናነት የእግዚአብሔር መንፈስ ሲያሳስበኝ ኢየሱስ ክርስቶስ ዛሬም እውነተኛ ብርሃን እንደሆነ ለአማኞች ለክርስቲያኖች ብቻ ሳይሆን ለአዳምና ለሔዋን ለዘራቸው በሙሉ በዚህ ምድር ላሉት በሙሉ እውነተኛ ብርሃን ከሰማይ የመጣ ከእርሱ ውጪ እውነተኛ ሕይወት ከሰማይ የመጣ ከእርሱ ውጪ ማንም እንደሌለ እንድናምን እንድናውቅ እንድናውጀው ይሄ ብርሃንን በሕይወታችን እንዲገለጥ ነው። ሃሌሉያ።
ሌላ የመጽሐፍ ቅዱስ ክፍል እናይና አጠር እያረኩኝ የምሄደው በዚህ ሐሳብ ላይ እንጸልያለን። ክብር ለእግዚአብሔር ይሁን። የሉቃስ ወንጌል ምዕራፍ 1 ላይ እናወጣለን። ሃሌሉያ። ከሰማይ የመጣውን ብርሃን ኢየሱስ ክርስቶስን እናስባለን። እርሱ በእኛ ውስጥ አለ፣ ከኛ ጋር አለ። ከሰማይ የመጣ ብርሃን፣ ከላይ ከአብ ዘንድ ወደዚህ ምድር የወረደ ብርሃን። ከቁጥር 67 ጀምሮ እስከ 79 እናነባለን። እንደዚህ ይላል። አባቱ ዘካርያስም መንፈስ ቅዱስ ሞላበትና ትንቢት ተናገረ። የአጥማቂው የዮሐንስ አባት ማለት ነው። እንዲህም አለ፣ የእስራኤል ጌታ አምላክ ይባረክ፣ ጎብኝቶ ለሕዝቡ ቤዛ አድርጓልና ከጥንት ጀምሮ በነበሩት በቅዱሳን ነቢያት አፍ እንደተናገረ በብላቴናው በዳዊት ቤት የመዳን ቀንድን አስነስቶልናል። ማዳኑም ከወደረኞቻችንና ከሚጠሉን ሁሉ እጅ ነው። እንደዚህ ለአባቶቻችን ምሕረት አደረገ፣ ለአባታችንም ለአብርሃም የማለውን መሐላውን ቅዱሱን ኪዳን አሰበ። በእርሱም ከጠላቶቻችን እጅ ድነን በዘመናችን ሁሉ ያለ ፍርሃት በቅድስናና በጽድቅ በፊቱ እንድናገለግለው ሰጠን። ደግሞም አንተ ሕፃን ሆይ የልዑል ነቢይ ትባላለህ፣ መንገዱን ልትጠርግ በጌታ ፊት ትሄዳለህና እንደዚህም የኃጢአታቸው ስርየት የሆነውን የመዳን ዕውቀት ለሕዝቡ ትሰጣለህ። ይህም ከላይ የመጣ ብርሃን በጎበኘበት በአምላካችን ምሕረትና ርኅራኄ ምክንያት ነው። ብርሃኑም በጨለማና በሞት ጥላ ላይ ተቀምጠው ላሉት ያበራል፣ እግሮቻችንንም በሰላም መንገድ ያቀናል ይላል የእግዚአብሔር ቃል። ከላይ የመጣ ብርሃን ይላል በዚህ ክፍል ላይ መንፈስ ቅዱስ በዘካርያስ በኩል ሲናገር ስለ ኢየሱስ ስለ ተቀባው መሲህ ሲያውጅልን ማለት ነው። ሃሌሉያ። ይህንን ሁለቱንም ክፍል በምናስብበት ጊዜ ኢየሱስ ክርስቶስ እግዚአብሔር አብ ወደዚህ ምድር የላከው በዋናነት የማስታረቅን ሥራ እንዲሠራ ነው። የጠፋውን የአዳምና የሔዋንን ዘር ከአብ ጋር እግዚአብሔር አብንም ከሰው ጋር መካከለኛ ሆኖ የማስታረቅ ሥራ፣ ያ በኤድን ገነት የነበረው ውብ የሆነው ኅብረት እግዚአብሔርን እንደ አባት፣ እግዚአብሔርን እንደ አምላክ፣ እግዚአብሔርን እንደ እረኛ፣ እንደ ወዳጅ፣ እንደ ጓደኛ ሁሉ ነገራቸው ሆኖላቸው እግዚአብሔር መሪ ሆኖላቸው የነበረው ያ ኅብረት ኃጢአት ያልነበረበት፣ በሽታ ያልነበረበት፣ ሞት ያልነበረበት፣ ስቃይ ለቅሶ ያልነበረበት ያ የተባረከ ብርሃን ያ ሕይወት መልሶ መዋጀት ስለነበረበት ነው ኢየሱስ የመጣው። ብዙ አማራጮች እዚህ ምድር ላይ ክፉ ሊያቀርብ ይችላል። ሰዎችም ለነፍሳቸው እረፍት፣ ለመንፈሳቸውም ለሥጋቸውም እረፍት መጽናናትን በብዙ መንገድ ሊፈልጉ ይችሉ ይሆናል። ለእኛ ግን አጠቃላይ ለሰው ዘር አንድ ብርሃን ብቻ አለ፣ እረፍት የሚሰጥ ብርሃን። አንድ መንገድ አለ፣ ከሰማይ የመጣ መንገድ። አንድ እውነት አለ። ብዙ እውነት የሚመስሉ ውሸቶች በዓለም ላይ ጫጫታዎች ቢኖሩም፣ ብዙ ሃይማኖቶች ዓለም ላይ ቢኖሩም፣ አንድ ግን ሰውን ወደ እግዚአብሔር የሚያደርስ እግዚአብሔርን ወደ ሰው ያመጣ አንድ አለ። እሱም ከሰማይ ከላይ ከእግዚአብሔር ዘንድ የመጣልን ብርሃን ነው። ብርሃን ነው። ለአእምሮአችን ብርሃን፣ ለነፍሳችን ብርሃን፣ ለሥጋችን ብርሃን ከሰማይ የመጣው ኢየሱስ ብቻ ነው። ለሥጋችንም ብርሃን ኢየሱስ ብቻ ነው። ይህን እንድናስብ ነው ክርስቶስ በእንጨት መስቀል ላይ ተሰቅሎ
እርግማንና ኃጢአት ሆኖ ስለ ሁላችን ሞቶ ተቀብሮ ከሙታን ተነስቷል። ጻድቅን መበስበስ ያገኘው ዘንድ አይችልም ተብሎ በቃሉ እንደተጻፈ ማለት ነው። ይህ እውነተኛው ብርሃን ተመልሶ ወደ አብ ሄዷል። ነገር ግን በተቀበሉት ሁሉ ውስጥ አለ። የዚህ ብርሃን ቤቶች ናቸው። የዚህ ብርሃን መኖሪያ ናቸው። የዚህ ብርሃን መቅደሶች ናቸው። በእኛ ውስጥ ያለው አንድ ብርሃን ኢየሱስ ክርስቶስ ይባላል። ክርስቶስን በተቀበሉት በደሙ በታጠቡት ቅዱሳን በተደረጉት ውስጥ ከሰማይ የመጣው ብርሃን ኢየሱስ ክርስቶስ አለ። ሃሌሉያ! ስለዚህ ይህ ብርሃን ስናስበው ታሪክ አይደለም፣ ሕያው ብርሃን ነው። ኪሩቤል ሲናገሩ በሰማይ ሱራፌልም ቅድስናውን፣ ግርማውን፣ ታላቅነቱን በምስጋና በዝማሬ እያወጁለት ለአባቱና ለዚህ ብርሃን በስጋው ለታረደው በግ ለኢየሱስ ዋጅታቸዋል፣ ያንተ ናቸው እያሉ ለበጉና ለአባቱ ቅኔን ይቀኛሉ ይላል ራእይ ምዕራፍ 5 ላይ። እንቀጥል። አሁንም ትኩረታችንን ከሰማይ የመጣው ብርሃን ላይ እናደርጋለን። የመለኮትን ብርሃን በሙላት ይዞ ወደዚህ ምድር የመጣልን መለኮት የሆነው ኢየሱስ ክርስቶስ ነው። በስጋ ወራቱ የተገለጠ እውነተኛ ብርሃን። መጥምቁ ዮሐንስ እኔ ያ ብርሃን አይደለሁም አለ። ስለ ብርሃን ልመሰክር መጥቻለሁ። እርሱ ስለ ብርሃኑ ሊመሰክር መጣ። ስለ እውነተኛው ብርሃን፣ ስለ ደማቁ ብርሃን፣ የዳዊት ስርና ዘር ስለሆነው ብርሃን፣ የሚያበራ የንጋት ኮከብ ስለሆነው እውነተኛው ብርሃን ስለ ኢየሱስ። የሉቃስ ወንጌል አሁንም ምዕራፍ 4 ላይ እንሄድና ይህ ብርሃን ከሰማይ ከአባቱ ዘንድ የመጣ የእግዚአብሔር ልጅ ኢየሱስ ክርስቶስ እውነተኛው ብርሃን፣ ረፍትን የሚሰጥ ሕይወት የሆነ ብርሃን፣ ሰላም የሆነ ብርሃን፣ የእግዚአብሔር ደስታ የሆነ እርሱ የመጣበትን ዓላማ ከቁጥር 14 ጀምሮ እስከ 21 የእግዚአብሔርን ቃል እንሰማለን። ብርሃኑ የመጣው ለምንድን ነው? የሉቃስ ወንጌል ምዕራፍ 4 ከ14 እስከ 21 ኢየሱስም በመንፈስ ኃይል ወደ ገሊላ ተመለሰ። ከጾምና ከጸለየ በኋላ ማለት ነው። ከ40 ቀን ጾምና ጸሎት በኋላ ስለ እርሱም በዙሪያው ባለችው አገር ሁሉ ዝና ወጣ ይላል። እርሱም በምኩራባቸው ያስተምር፣ ሁሉም ያመሰግኑት ነበር። በአይሁድ መካከል ሲመላለስ ማለት ነው። ወዳደገበቱም ወደ ናዝሬት መጣ። እንደ ልማዱም በሰንበት ቀን ወደ ምኩራብ ገባ ይላል። ይህ እውነተኛ ብርሃን የእግዚአብሔርን ቃል የተጻፈውን ከፍቶ ሊያስተምር ማለት ነው። ሕያው ብርሃን ስለ ራሱ ከተጻፈው ቃል ሊገልጥላቸው ማለት ነው። የነቢዩንም የኢሳይያስን መጽሐፍ ሰጡት። መጽሐፉንም በተረተረ ጊዜ እናድምጥ። የጌታ መንፈስ በእኔ ላይ ነው። ተመልከቱ፣ እውነተኛው ብርሃን ነው የተናገረ ያለው። ለድሆች ወንጌልን እሰብክ ዘንድ አለን ጌታችን ኢየሱስ። እሰብክ ዘንድ ቀብቶኛልና ለታሰሩትም መፈታትን። እውነተኛው ብርሃን የመጣበት ዓላማ ለድሆች ወንጌልን ይሰብክ ዘንድ ነው። የምስራችን ይሰብክ ዘንድ ነው። ይህ የምስራች ምንድን ነው? ለተጨነቀው፣ በጨለማ ውስጥ ላለው፣ በዲያብሎስ እስራት ውስጥ ላለው፣ ለታመመው፣ ለጠፋው፣ ለሞተው የሰው ዘር ጳውሎስ እንደሚል በሌላ ክፍል ላይ በኃጢአታችን ሙታን ነበርን እንዳለ ማለት ነው። በሞት ጥላ ለነበረው ወንጌልን የምስራች ማለት ነው። እጅግ እጹብ የሆነ የራሱ
የአብ የወልድ የመንፈስ ቅዱስ የምስራችን ሊነግረን ነው ኢየሱስ ክርስቶስ እግዚአብሔር ወልድ ወደዚህ ምድር የመጣው። የምስራችን እሰብክ ዘንድ አለ ተቀብቻለሁ አለ። ለዛ ለታሰሩትም መፈታትን ከዚህ ብርሃን ውጪ የታሰሩትን የሚፈታ ማንም የለም። ጨለማን የሚያስወግድ ከዚህ ብርሃን ውጪ የለም። የምስራች እውነተኛ ደስታ ደስ ይበላችሁ ብሎ ያወጀ ደግሞ የምስራቹ ራሱ ነው። የምስራቹንም የሚሰብከው ራሱ ነው። ሃሌሉያ! በሁሉም አህጉራት ላይ ላለ የሰው ዘር ለጥቁሩም ለነጩ ኢየሱስ የምስራች ሰባኪ ነው። ራሱ የእግዚአብሔር የምስራች ነው። ለታሰሩ መፈታትን የሚሰጥ በድህነት ዲያብሎስ ላሰራቸው፣ በጭንቀት ላሰራቸው፣ በኃጢአት ላሰራቸው፣ በደዌ ላሰራቸው፣ በሞት ላሰራቸው ኢየሱስ መፈታትን የሚያውጅ ደግሞ የሚፈታ የትኛውንም ሰንሰለት ከአይምሮ፣ ከመንፈስ፣ ከነፍስ፣ ከስጋ፣ ከምድር ላይ የሚያስወግድ ብቸኛ ብርሃን ብርሃን ያልሆነ ዲያብሎስ ራሱን ብርሃን አድርጎ መፍትሄ አድርጎ ያቀርባል። በልዩ ልዩ መንገዶች በልዩ ልዩ ዩኒቨርሲቲዎች ውስጥ በዓለማችን አንቱ በተባሉ ሰዎች ውስጥ በሀገራችንም ውስጥ በልዩ ልዩ ሃይማኖቶች ውስጥ ኢየሱስ በሌለበት ቦታ በልዩ ልዩ አስተምህሮቶች ብርሃንና መፍትሄ ነኝ ብሎ ዲያብሎስ በልዩ ልዩ መልኩ ራሱን ይገልጣል። ነገር ግን የታሰረ የሚፈታ የተፈታን ተመልሶ እንዳይታሰር ሊያደርግ የሚችል የእግዚአብሔር ብርሃን ኢየሱስ ክርስቶስ ብቻ ነው። ለዕውሮች ማየትን እሰብክ ዘንድ ዛሬም የእግዚአብሔር ልጅ የሆነው ኢየሱስ በዕውርነት ውስጥ ለሚመላለስ ለአዳም ዘር በሙሉ ያስፈልገዋል። እውነተኛ ብርሃን ልናየው የሚገባው አብ ከሰማይ የሰጠን መንገድ፣ እውነተኛ እረፍት፣ እውነተኛ ብርሃን የታወረ የሰው ልጆችን አይኖች ሊያበራ የሚችል ሰው ስለታወረ እግዚአብሔርን ማግኘት ተስኖታል። ሰው ስለታወረ የእግዚአብሔርን መንገድ ማየት ተስኖታል። መንገዴ ቀጭን ናት አለ፣ ጠባብ ናት አለ፣ የሚያገኟት ጥቂቶች ናቸው አለ። ለምን? ዕውር ስለሆነ የሰው ዘር። ልብ በል ጌታ የማቴዎስ ወንጌል ምዕራፍ 7 ለምን እንደዛ አለ? የሚገቡባት ጥቂቶች ናቸው። የዓለም መንገድ እጅግ ሰፊ ነው አለ። ብዙዎች ይገቡበታል፣ በዓለም ይመላለሳል፣ ወደ ሞት የሚወስደው ከእግዚአብሔር የሚለየው መንገድ እጅግ ሰፊ ነው አለ። ነገር ግን ወደ ሕይወት የሚወስደው መንገድ ቀጭን፣ መንገዱም የጠበበ ነው። ዓይን ያላቸው ሰዎች ብቻ ነው በመንገዱ ላይ አጥርተው መመላለስ የሚችሉት። በራሳቸው አቅም አይደለም። ኢየሱስ ክርስቶስ ብርሃን የሆነላቸው ኢየሱስ ክርስቶስን የእግዚአብሔርን ብርሃን ከላይ ከአብ ዘንድ ወደዚህ ምድር የወረደውን በሥጋ የተገለጠውን የእግዚአብሔርን ልጅ የሰው ልጅ የተባለውን እርሱን የተቀበሉት ለሕይወታቸው ብርሃን ይሆንላቸዋል። በቀጭኑ መንገድ ላይ መመላለስና ወደ አብ መግባት እንዲሆንላቸው ብዙ ሃይማኖት ውስጥ የሚመላለሱ ዕውራን አሉ። ብዙ ሃይማኖት ውስጥ የሚመላለሱ በሀገራችንም ከሀገራችን ውጭ ዓለም ላይ ኢየሱስ ክርስቶስ የእግዚአብሔር ልጅ የእግዚአብሔር ቃል በማይነገርበት ባልታመነበት ቦታ ጨለማ ብቻ ነው ያለው። እውነት ልንገራችሁ
አይሁዶች በጨለማ ውስጥ ነው ያሉት። እስራኤል በጨለማ ውስጥ ነው ያለችው። ለኢትዮጵያ ሕዝቦችም ኢየሱስ ክርስቶስ ከሌላቸው በጨለማ ውስጥ ነው ያሉት። ለዛ ነው የምስራቹ ለአይሁዳውያንም ለሌሎች ሕዝቦች በሙሉ እስከ ምድር ዳርቻ ኢየሱስ ይገለጥ ስበኩት ብሎ የላከው ሰዎች። ጳውሎስ እጅግ የሃይማኖት ሰው የአብርሃምን አምላክ አመልካለሁ፣ የይስሐቅን የእስራኤልን የአባቶቼን አምላክ አመልካለሁ ብሏል። ብርሃኑን ግን ያሳድር ነበረ። በጣም የሃይማኖት መሪዎች ነን ማለት በብርሃን አለን ማለት አይደለም። ጥንታዊ ሃይማኖት ተቋማት አሉን ማለት በብርሃን እየኖርን ነው ማለት አይደለም። አይሁዳውያን እንደዛ ነበር የሚመስላቸው። የአብርሃም ልጆች ነን፣ ኃጢአት የለብንም፣ እኛ ከእግዚአብሔርን ነው የምናመልከው ይሉ ነበር። በጨለማ ውስጥ ግን ነበሩ። ለሃይማኖት መሪዎች እግዚአብሔር መልእክት አለው። የዛኔም ነበረው፣ ዛሬም አለው። ኢየሱስ እርሱ ክርስቶስ የእግዚአብሔር ልጅ እንደሆነ አምነው የማይቀበሉ ከሆነ የማያስተምሩም ከሆነ ከነ ኃጢአታቸው ይሞታሉ። ይህ የእግዚአብሔር ቃል። ለፈሪሳውያን መሪዎች እንደዚህ ነው የተናገረው ኢየሱስ። እኔ መሆኔን ካላመናችሁ አለ ከነ ኃጢአታችሁ ትሞታላችሁ አለ። በመጻሕፍት ሕይወት ያላችሁ ይመስላችኋል፣ እነርሱን ትመረምራላችሁ አለ። መጻሕፍት ግን ወደ እኔ ነው የሚመሩት አለ። መጻሕፍት የሚለው 39 የብሉይ ኪዳን መጻሕፍትን ነው በወቅቱ። እዚህ ውስጥ ተሰክተው ከጠዋት እስከ ማታ ቃሉን ሲመረምሩ ይውላሉ። ነገር ግን መጻሕፍት ስለኔ የሚናገሩ ናቸው አለ። የመጻሕፍት ዓላማ ወደ ኢየሱስ ክርስቶስ፣ ወደ እውነተኛው ብርሃን፣ ወደ አስታራቂው፣ ወደ ነገሥታቱ ንጉሥ አልፋ ወኦሜጋ ወደ ሆነው ወደ እርሱ የሚጠቁሙ ናቸው። በራሳቸው ሕይወት የላቸው፣ ሕይወት ወደ ሆነው ግን ይጠቁማሉ። ጳውሎስን ሲያገኘው እውር እንደሆነ ያየው ይዛቀል። የመጽሐፍት ዕውቀት አለው። በምኩራብ መጽሐፍትን ያስተምራል፣ እየገለጠ ብሉይ ኪዳንን ያስተምራል። ቅዳሜ ቅዳሜ በምኩራብ ያስተምራል። የቴዎሎጂ ምሩቅ ነው። በወቅቱ በነበሩ የሃይማኖት ተቋማት አንቱ ከተባሉት መካከል የሆነ ነው። ሙሉ እስራኤልን የሚያስተምር ነው። የእግዚአብሔርን መንገድ ብሎ ያስተምራል። የእግዚአብሔርን መንገድ ግን እሱ ራሱ አላገኘው። ለኛም ለእያንዳንዳችን አሁን በእግዚአብሔርን ቤት አለን ለምንል ምናልባት ጠፍተን እንዳንሆን መጽሐፍትን ብቻ እየመረመርን እውነተኛውን ብርሃን ተሳስተን ተላልፈን እንዳንሆን ራሳችንን እንመርመር። ከብርሃኑ ጋር ህብረት አለን ወይ? እውነተኛው ብርሃን ሲገለጥለት በብርሃን አለሁ የሚለው ጳውሎስ እውር መሆኑን ተረዳ። አንተ ማነህ? ለካ እውነተኛው ብርሃን ሲገለጥ እውር አይደለንም የምንለው ብርሃኑን ማየት መቻል ስንችል ብቻ ነው። በጨለማ ያሉት ብርሃኑ ሲበራባቸው የመጀመሪያ ጥያቄያቸው መውደቅ ነው በፊቱ። አንተ ማነህ? ምን አደርግ ዘንድ ትወዳለህ? እኔ አንተ የምታሳድደኝ የናዝሬቱ ኢየሱስ ነኝ አለው። እውነተኛው ብርሃን ለዛ ነው በብርሃን አለው የሚል ይላል። አንደኛ ዮሐንስ መልእክት ላይ ወንድሙን የሚጠላ በጨለማ አለ ይላል። ወንድሙን የሚወድ በብርሃን አለ ይላል። በክርስቶስ ያለ ፍቅር እውነተኛ ብርሃን የሚሰጥ ኢየሱስ ክርስቶስ ብቻ ነው። የታወሩትን የሚያበራ ኢየሱስ ክርስቶስ ብቻ ነው። ራእይ መጽሐፍ ላይ ሲናገር እንደዛ ነው ያለው። አያለው ትላለህ ሎዶቅያ ላይ እውር ነህ አለው።
ይሄ ደግሞ በጣም የባሰ ጌታን ተቀብለናል በሚሉ ቤተክርስቲያን ውስጥ ላሉ ምእመናን ለመሪያቸው ነው መልእክት የላከው ኢየሱስ። አያለው ትላለ እውር ነህ ይላል። እውነተኛው ብርሃን በውጭ ላሉትም በቤት ውስጥም ነን ለሚሉት ሁሌ መልእክት አለው። ሃሌሉያ። ከዛ በኋላ አጥረተ ማየት እንድትችል የምትኳለውን ኩል ከኔናና ግዛል ኢየሱስ ብቻ በእርሱ ስንገኝ በእርሱ ስንኖር ሳናቋርጥ ስንከተለው በብርሃን እንመላለስ ይዛኔ ነው። እርሱ ጋር ብቻ ብርሃን አለ። በዓለም ያለውን ጨለማ የምናሸንፈው በጌታ በኢየሱስ ክርስቶስ ብቻ ነው። ቅዱሳን በራሳችን አንታመን። ክብር ለልዑሉ ይሁን። የተጠቁትንም ነፃ ወጣ ዘንድ ዲያብሎስ ያጠቃቸውንም ሆነ ሰው ያጠቃቸውን ኢየሱስ ክርስቶስ ለክብሩ ነፃ ያወጣል። አዲስ አርጎ ያቆማቸዋል። ሃሌሉያ። ነፃ ወጣ ዘንድ ነፃ አውጪ ነው ኢየሱስ። በገላትያ ምዕራፍ 5 ላይ በነፃነት ልንኖር ክርስቶስ ነፃነት አወጣን። ኢየሱስ ክርስቶስ ብቻ ለኢትዮጵያ ነፃ አውጪ ነው። ለሕዝቦቿ ነፃ አውጪ ነው። ኢየሱስ ክርስቶስ ብቻ ለአፍሪካ ነፃ አውጪ ነው። ነፃ የሚያወጣ ጌታ ብቻ ነው። ነፃ የሚያወጣ ኢየሱስ ብቻ ነው። የእግዚአብሔር ልጅ የተወደደችውንም የጌታን ዓመት እሰብክ ዘንድ ልኮኛል። ሃሌሉያ። በመንግስተ ሰማይ በጉ ለመንግስተ ሰማይ የሚያበራ በሰማይ ትላለች ለጽዮናዊቷ ሰማያዊቷ አዲሲቷ ኢየሩሳሌም ብርሃኗ አንድ ነው። በጉ ብርሃኗ ነውና ፀሐይ ጨረቃ አያስፈልጋትም። በጉ ብርሃኗ ነውና የሰው ብርሃን አያስፈልጋትም። በጉ ብርሃኗ ነውና ሰው ሰራሽ ቴክኖሎጂዎች አያስፈልጉም። ኢየሱስ ብርሃን ነው። አባቱና እርሱ ብርሃኗ ናቸውና ይላል። የሚገርመው መቅደስ ራሱ አላየሁም ይላል። በሰው እጅ የሚሰራ መቅደስ የለም። በጉ መቅደሳችን ነው። ኢየሱስ ክርስቶስ አብን የምናመልክበት ከአብ ጋር የምንገናኝበት መንፈስ ቅዱስን ኢንካውንተር ያደረግንበት መቅደስ በጉ ኢየሱስ ነው። እውነተኛው ብርሃን በሰማይ በጉ ብርሃን የመንግስተ ሰማይ የብርሃን ምንጭ፣ የኃይል ምንጭ፣ የሰላም ምንጭ፣ የፍቅር ምንጭ፣ የደስታ ምንጭ በጉ ኢየሱስ ከሆነ በምድርማ እንዴት ይልቅ አያስፈልገን። በመንግስተ ሰማይ እንኳን በጉ አስፈልጓል። ለመላእክት የሚያበራው ያችን ከተማ የሚያስውባት የተዋጁትን ቅዱሳን በደስታ ያጥለቀልቃቸው ሐዘን የሌለበት ሀገር የሚያደርገው መንግስተ ሰማይን የእግዚአብሔር በግ ኢየሱስ እውነተኛው ብርሃን ከአብ ዘንድ የወጣ ብርሃን። ለኔ ኢየሱስ ያስፈልገኛል፣ ያስፈልጋችኋል። ከሰማይ ከአብ ዘንድ የመጣ በስጋው የተገለጠ ከሙታን የተነሳ በአብ ቀኝ ያለ የታመነ ሊቀ ካህናት የእግዚአብሔር ቃል የሆነ የሰው ልጅ የሆነ ብርቱ ኃያል ድንቅ መካር ተብሎ የተጻፈለት የሰላም ልዑል የሆነ ለአዳም ዘር በሙሉ እውነተኛ ብርሃንና ሰላም ያለ ኢየሱስ የለም። መጽሐፉን ጠቅልሎ ለአገልጋዩ ሰጠውና ተቀመጠ። በምኩራብም የነበሩት ሁሉ ትኩር ብለው ይመለከቱት ነበር። እርሱም ዛሬ ይህ መጽሐፍ በጆሮአችሁ ተፈጸመ ይላቸው ጀመር ይላል። የሐዋርያት ሥራ ላይ የእግዚአብሔርን ቃል እንክፈትና ምዕራፍ 10 እናውጣ። የሐዋርያት ሥራ ምዕራፍ 10 ክብር ለመንፈስ ቅዱስ ይሁን። ከቁጥር 34 እስከ 42
የእግዚአብሔርን ሕያው ቃል እናነባለን። የተጻፈው ቃል እንደዚህ ይላል። ጴጥሮስም አፉን ከፍቶ እንዲህ አለ፣ እግዚአብሔር ለሰው ፊት እንዳያደላ ነገር ግን በአሕዛብ ሁሉ እርሱን የሚፈራና ጽድቅን የሚያደርግ በእርሱ የተወደደ እንደሆነ በእውነት አስተዋልሁ ይላል። እግዚአብሔር ፊት አይቶ አያደላም። ለሚፈልጉት ሁሉ እውነተኛውን ብርሃን የሚገልጥ አባት ነው እግዚአብሔር። ቆርኔሌዎስ እግዚአብሔርን የሚፈራ ሰው ነው። ምጽዋት ይሰጣል። ነገር ግን ብርሃኑን ገና አላገኘውም። ስለ ብርሃኑ ይናገር ዘንድ መንፈስ ቅዱስ ጴጥሮስን ወደ ቆርኔሌዎስ ቤት ላከው። ከዛ ነው ቆርኔሌዎስ ዘመዶቹን ቤተሰቦቹን ሁሉ ሰብስቦ እምትናገረውን ሁሉ ከእግዚአብሔር የተላከበትን መልእክት ንገረን፣ ልንሰማ በዚህ ተሰብስበናል አለ። ለቆርኔሌዎስ ቤት ብርሃን እንደበራ ለእያንዳንዳችን ይህ ብርሃን በደማቁ ያብራል። አሜን። ጽድቅን የሚያደርግ በእርሱ የተወደደ እንደሆነ በእውነት አስተዋሉ። የሁሉ ጌታ በሚሆን በኢየሱስ ክርስቶስ ሰላምን እየሰበከ እግዚአብሔር አብ ማለት ነው፣ በልጁ በኩል ሰላምን እየሰበከ ይህን ቃል ወደ እስራኤል ልጆች ላከ። ዮሐንስ ከሰበከው ጥምቀት ጀምሮ ከገሊላ ጀምሮ በይሁዳ ሁሉ የሆነውን ነገር እናንተ ታውቃላችሁ። እግዚአብሔር የናዝሬቱን ኢየሱስን በመንፈስ ቅዱስ በኃይልም ቀባው። እርሱም መልካም እያደረገ ለዲያብሎስም የተገዙትን ሁሉ እየፈወሰ ዞረ። እውነተኛው ብርሃን የመጣው ለዚህ ነው። መልካም እያደረገ ለዲያብሎስ የተገዙትን እየፈወሰ ነፃ እያወጣ እረፍት እየሰጠ ወደ እግዚአብሔር መንግሥት እያፈለሰ ዞረ። እግዚአብሔር ከእርሱ ጋር ነበረና እኛም በአይሁድ አገርና በኢየሩሳሌም ባደረገው ነገር ሁሉ ምስክሮች ነን። እርሱንም በእንጨት ላይ ሰቅለው ገደሉት። የእርሱ መሞት ለእኛ ነፃነት ነው። ይሄ ብርሃን በሥጋው መሞት ነበረበት ስለ ሁላችን፣ እኛ በጨለማ በዲያብሎስም በራሳችንም እንዳንጠፋ። ሃሌሉያ። እርሱንም እግዚአብሔር በሦስተኛው ቀን አስነሳው። ሃሌሉያ። ይገለጥም ዘንድ ሰጠው። ይኸውም ለሕዝብ ሁሉ አይደለም፣ ነገር ግን በእግዚአብሔር አስቀድሞ የተመረጡ ምስክሮች ለሆንን ለእኛ ነው እንጂ። ከሙታንም ከተነሳ በኋላ ከእርሱ ጋር የበላን የጠጣንም እኛ ነን። ለሕዝብም እንድንሰብክና በሕያዋንና በሙታን ሊፈርድ በእግዚአብሔር የተወሰነ እርሱ እንደሆነ እንመሰክር ዘንድ አዘዘን። በእርሱ የሚያምን ሁሉ በስሙ የኃጢአቱን ስርየት እንዲቀበል ነቢያት ሁሉ ይመሰክሩለታል ይላል። ሃሌሉያ ሃሌሉያ። ኢየሱስ ከአብ ዘንድ የመጣ ከላይ የመጣ ከሰማይ የመጣ ለአዳምና ለሔዋን ለዘራቸው በሙሉ በሁሉም አህጉራት ለሚኖሩ ሁሉ እረፍትና ብርሃን እርሱ ብቻ ነው። በስሙ የኃጢአት ስርየት አለ። በስሙ የኃጢአት ስርየት አለ። በስሙ ከእግዚአብሔር ጋር መታረቅ አለ። ከጭንቀት ነፃ መውጣት፣ ከኃጢአት እስራት ነፃ መውጣት፣ ከድካም ነፃ መውጣት፣ ከደዌ ከበሽታ ነፃ መውጣት፣ በሕይወት መኖር፣ ከእግዚአብሔር በረከትን የምንቀበለው በክርስቶስ ኢየሱስ በኩል የተቀበልነውም በእርሱ በኩል ነው። ሃሌሉያ። እንነሳና እስኪ እናመሰግነዋለን። ሃሌሉያ። የታረድከው በግ እውነተኛው ብርሃን ከአብ ዘንድ የመጣ ለሰው ልጆች ሁሉ ለሰው ዘር በሙሉ የምታበራ እውነተኛ ብርሃን፣ እውነተኛ ሕይወት፣ እውነተኛ መንገድ፣ ሰው ከኃጢአት ነፃ የሚወጣብህ የታረድከው በግ ከሙታን የተነሳ ሃሌሉያ ሕያው የሆንክ ሊቀ ካህናት፣ እምትማልድልን ሊቀ ካህናት
ደግሞም በጽድቅ ልትፈርድ በሕያዋንና በሙታን ላይ በቅንነት ልትፈርድ የምትመጣ የእግዚአብሔር ቃል ሆይ እናመሰግንሃለን። ሃሌሉያ። ክብር ለኢየሱስ ይሁን። ሃሌሉያ። ለእውነተኛው ብርሃን ምስጋና ለእርሱ ስጡት። ሃሌሉያ። እጆቻችሁን ከፍ አድርጋችሁ እናመሰግንሃለን። በሕይወቴ ላይ ነፃ አውጪ አንተ ነህ። አሁንም ኢየሱስ ስሙን ጥሩ። ኢየሱስ የእግዚአብሔር በግ። ሃሌሉያ። ኢየሱስ የእግዚአብሔር ቃል። ሃሌሉያ። ኢየሱስ የእግዚአብሔር በግ። ሃሌሉያ። የታረድከው በግ ከይሁዳ ነገድ የሆንክ አንበሳ ሕዝብንም ነገሥታትንም ነፃ የምታወጣ እስራኤልንም አሕዛብንም ነፃ የምታወጣ በተቆረሰው ሥጋህ በኩል ለሚያምኑብህ ሁሉ ወደ አብ የምታገባ ከእግዚአብሔር ጋር መታረቂያ የሆንክ ብርሃን፣ ፈውስ የሆንክ ብርሃን፣ ሰላም የሆንክ ብርሃን፣ ድል ነሺያችን አንተ ነህ። ድል የምንነሳው በአንተ ነው። ከክብር ወደ ክብር የምንሄደው ከክብር ወደ ክብር ከክብር ወደ ክብር ወደ እግዚአብሔር ክብር ሙላት አንተን እያየን ስምህን እየጠራን በአንተ እየታመንን ከክብር ወደ ክብር የምንወጣው ኢየሱስ በአንተ ብቻ ነው። ትንሣኤና ሕይወት ኢየሱስ አንተ ነህ። የምታበራ የንጋት ኮከብ አንተ ነህ። እውነተኛ ገዢና ጌታ አንተ ነህ። ኢየሱስ ስምህን በኢትዮጵያ ላይ አውጃለሁ። በሰሜንም በምስራቅም በደቡብም በምዕራብም እንቆቅልሾችን የምትፈታ ምድርን የምትባርክ የእግዚአብሔር በረከት አንተ ብቻ ነህ። ሰላምን ለኢትዮጵያ በኢየሱስ ስም እናውጃለን። ሃሌሉያ። ረፍትን ለኢትዮጵያ በኢየሱስ ስም እናውጃለን። ሃሌሉያ። የታወሩ ዓይኖች በኢየሱስ ስም መብራት ይሆንላቸው። ለሃይማኖት መምህራን በኢየሱስ ስም ብርሃን ይሆንላቸው። ጌታን ኢየሱስን የሚያዩ ዓይኖች ደማቁ ኮከብ የምታበራ የንጋት ኮከብ የእግዚአብሔር በግ የእግዚአብሔር መልእክት ኢየሱስ ደማቁ ብርሃን ሰማይ ምድሩን የፈጠርክ አንተ ሕያው ወልድ ሆይ እናመሰግንሃለን። የአብ ልጁ ስምህ ይባረክ። አብ የወደደ ቀድሶ ወደ ምድር የላከ ለሰው ልጆች ሁሉ እውነተኛ ብርሃን ነፃ አውጪ ኢየሱስ እናመሰግንሃለን። በጌታ በኢየሱስ ስም ክብር ይሁን፣ ክብር ይሁን፣ ክብር ይሁን ለአብ። ሃሌሉያ። ክብር ይሁን። ሃሌሉያ። ብርሃኑን የሰጠን አንድያ ልጁን ብርሃኑን የላከልን ሃሌሉያ ያዳነን በቅዱስ አጠራር ወደ ራሱ የጠራን እግዚአብሔር ይባረክ። ኅብረታችንም ከአብ ጋር ከልጁም ከኢየሱስ ጋር ነው ተብሎ እንደተጻፈ ወደ ሰማያዊው ኅብረት የጠራን በልጁ በኩል እግዚአብሔር አብ ይባረክ። ሃሌሉያ። አብ አባት እናከብርሃለን፣ እናመሰግንሃለን ስለ ውድ ልጅህ በቃልህ ስላዳንከን፣ በልጅህ ሞት ስላተረፍከን፣ በትንሣኤው ስላጸደቅከን፣ ዳግምም ስለሚመጣው እናመሰግንሃለን። ክብርና ኃይል ላንተ ነው፣ መንግሥት ያንተ ነው ውድ አባት። ክብር የሆነልህ ሃሌሉያ። የክብር መንፈስ እናመሰግንሃለን። አንተንም የእውነት መንፈስ ኢየሱስን የምታከብር ኢየሱስን የምትገልጠው ለሙታን ሕይወት በኢየሱስ የምትሰጥ የእግዚአብሔር መንፈስ ሃሌሉያ ሙታንን የምታነሳ ድውይን የምትፈውስ ሃሌሉያ በኢየሱስ ስም ድንቅና ተአምራት የምታደርግ የተሰቀለውን ክርስቶስን የምታከብረው በአብ ቀኝ ያለውን የተቤዠንን ቤዛችንን የምታከብረው ድላችንን የምታከብረው ሃሌሉያ ምስጋናችን ላንተ ነው። ሃሌሉያ እግዚአብሔር ሆይ ክብር ይሁንልህ። ሃሌሉያ ክብር ይሁንልህ። ሃሌሉያ ምድር ሁሉ እንደ ቃልህ በክርስቶስ ትጠቅለል። መድኃኒት ኢየሱስ ነው። ሃሌሉያ ረፍት ኢየሱስ ነው። ሃሌሉያ የነገሥታቱ ንጉሥ ኢየሱስ ነው። ሃሌሉያ የጌታዎቹ ጌታ ኢየሱስ ነው። ሃሌሉያ ዓለማትን የፈጠረ በውስጣቸው የሚኖሩትን ሁሉ የፈጠረ ታላላቆችን ታናናሾችን ዙፋናት ቢሆኑ ስልጣናት ኃይላት ቢሆኑ መኳንን ነገሥታት ቢሆኑ ታናናሾች በክርስቶስ ኢየሱስ ተፈጥረዋል። ሃሌሉያ በጌታ በኢየሱስ ስም ከዚህ ጉባኤ በሽታ የተነቀለ ይሁን፣ ሕመም የተነቀለ ይሁን፣ ጭንቀት የተነቀለ ይሁን።
የኢየሱስ ፕሬዘንስ በሙላት በዚህ ቤት ይሁን። በቅዱሳንህ ላይ ሕይወት ይሁን፣ ብርሃን ይሁን፣ በረከት ይጨምር። ሃሌሉያ። ቃልህ በሙላት በሕይወታቸው ፍሬያማ ይሁን። አባ በጌታ በኢየሱስ ስም ከኃይል ወደ ኃይል መሻገር ይሁን። ሃሌሉያ። ከኃይል ወደ ኃይል መሻገር ይሁን። ከእምነት ወደ እምነት መሻገር ይሁን። ሃሌሉያ። የዳዊት ስርና ዘር ሃሌሉያ። ኦ ራላ ካላላ ክብር ይሁንልህ። ሃሌሉያ። በዝማሬ ወቅትም እግዚአብሔርን እያዘመርን እያለ እየዘመርንለት እያለ አስተውል የነበረው ኢየሱስ ክርስቶስ ከይሁዳ ነገድ የሆነው አንበሳ እንደዚህ በእጁ ሰይፍ ይዞ የእስራኤል ንጉሥ የነበረውን ንጉሥ ዳዊትን በአጠገቡ ቆሞ አስተውል ነበረ። መልእክቱም ይህ ነው። ታላላቅ ኃያላን የሚባሉ የሚያስፈሩ ተገዳዳሪዎች በመጽሐፍ ቅዱስ የዔናቅን ልጆች አየናቸው ያሉት እንደነ ጎልያድ አይነት ካሌብና ኢያሱ ከሕዝቡ ጋር ሆነው ብሪቱን ሰልለው ሲመለሱ ያዩአቸው አይነት ግዙፍ በመንፈሳዊው ዓለምም እንደዛ ግዙፍና ኃያላን የሚያስፈራሩ የእግዚአብሔርን ሕዝብ የሚያስጨንቁ ቤተ ክርስቲያንን ሊገዳደሩ ይወጡ ኃያላን ባዮች፣ ነገር ግን የገሃነም ደጆች አይቋቋሟትም ተብሎ ተጽፎላታል። ኢየሱስ ክርስቶስ ሲናገር የነበረው እንደዚህ ነው። ምንም በምድራችሁ በኢትዮጵያን ኃያላን የተባሉ ከጨለማው ኃይላት ጋር የተሰለፉ ብዙ ነገሮች ቢኖሩም ልክ እንደ ዳዊት ጥቂት ቢሆኑም እኔም ሰራዊት አለኝ። በጠጠር ትጥሏቸዋላችሁ፣ አሸናፊዎች ናችሁ፣ ወድጃችኋለሁና በእኔ አሸናፊዎች ናችሁ፣ አሸናፊዎች ናችሁ። ስሜን አንሱ፣ ዝማሬን አንሱ፣ እውነቴን ታጠቁ፣ የጽድቅን ጥሩር ልበሱ፣ የእውነትን መቀነት ታጠቁ፣ የሰላምን ወንጌል ዝግጅት ተጫኑ፣ የመዳንን ራስ ቁር አድርጉ፣ የእምነትን ጋሻ አንሱ፣ የመንፈስን ሰይፍ የእግዚአብሔርን ቃል አንሱ። ኃያልና ብርቱ የመጨረሻው ዘመን ውጊያ ሊጀመር ቀርቧልና በሁሉ አቅጣጫ ያስጨንቃሉ፣ ነገር ግን አይችሏትም። ሕዝቤን አይችሉም፣ እኔ የሕዝቤ ራስና መሠረት ነኝና። ከአጠገቡ ንጉሥ ዳዊትን የሚያየውት እንደዛ ነው። መልእክቱ ስለዛ ነበረ። እንደ ዳዊት ልባቸው የእግዚአብሔር ልብ አይነት የሆነ ታናሽ ነኝ የማይሉ እውቀት የለኝም የማይሉ በእግዚአብሔር የሚታመኑ ዝማሬውን ያነሱ እግዚአብሔርን የሚያውቁ ለእግዚአብሔር የሚዘምሩ ብቻቸውንም ሆነው ከእግዚአብሔር ጋር የሚጫወቱ በእግዚአብሔር ሕልውና የረሰረሱ ለእግዚአብሔር የሚዘምሩ እግዚአብሔርን በማወቅ እግዚአብሔርን በመፈለግ እያሳደጋቸው ያሉ ወንዶችና ሴቶች ልጆቹ አሉ። በእግዚአብሔር እይታ ዳዊቶች የሆኑ ብርቱዎቹ ፈርተው ሸሹ። እግዚአብሔርን የሚያውቁት ግን ጸንተው ቆሙ፣ ጎልያድንም ድል ነሱት። በመንፈሳዊውም ዓለም ዲያብሎስ ሆነ ሰራዊቱ የእግዚአብሔርን ቤተ ክርስቲያን ሊቋቋማት አይችልም። ሕዝቤ ታውቁኝ ዘንድ ሻለሁ፣ ወደ እኔ ቅረቡ እንደ ዳዊት ልባችሁን አስፉ ይላል እግዚአብሔር። ኃይለኛ ውጊያ እንግዲህ በቃሌ እንደተጻፈው ቃሌን ሰምቶ የሚጠብቀው ቃሌን ሰምቶ የሚያደርገው ልባም ሰው ከእናንተ መሃል ማን ነው?
ሁላችሁም ልባም ሁኑልኝ ይላል ጌታ እግዚአብሔር። አምናለሁ በዚህ ቤተክርስቲያን ላሉ ወንድሞች እህቶች ብቻ እንዳልሆነ፣ ነገር ግን ጌታ በሚያሰማበት ድምጹን በሚሰሙበት ሁሉ ያሉ የእግዚአብሔር ቤተክርስቲያን በምድር ላሉ ወንድሞችና እህቶች ነው። ቃሌን ሰምታችሁ ጠብቁት በልባችሁ። ቃሌን ሰምታችሁ እመኑት። ቃሌን ተቀበሉት። የዛኔ ውጊያው ሲጀመር አትሸሹ። ውጊያው ሲጀመር አታፈገፍጉም። በእውነት ላይ የሚዋሽበት ጊዜ መጥቷልና፣ ክህደቱ የሚጀመርበት ጊዜ መጥቷልና ታላቅነቴን ይክዳሉ፣ አዳኝነቴን ይክዳሉ፣ አምላክነቴን ይክዳሉ፣ በዚህም ይዋጋሉ። ልክ እንደ ዳዊት በእስራኤል አምላክ ስም የሚገዳደሩ እውነተኛውን አምላክ ይዘው የሚነሱ ጽድቅን የለበሱ ክርስቶስን የለበሱ በጸጋው የቆሙ በመንፈሱ የበረቱ የእግዚአብሔርን ዕቃ ጦር ሁሉ የታጠቁ ወንዶችና ሴቶች፣ ሕፃናትና ታዳጊዎች፣ ጎልማሶችም ሽማግሌዎችም ተዘጋጁ። መንፈሴ ያስተምራችኋል፣ ያሰለጥናችኋል። የጦር ዕቃችሁን እንዴት መጠቀም እንዳለባችሁ ያሰለጥናችኋል። በጨለማ ላሉትም ነፃ የሚወጡበትን እውነት፣ ነፃ የሚወጡበትን መንገድ እኔን ታውጃላችሁ። ጌታ ይክበር።